መፍትሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዳደረጉ ማድረግ አለብን። አንድ ሰው በተለይ ሐቂቃ ነው ምን ሰው ሐጅ ላይ ዑምራ ላይ ሰው እንደሆነ ሆናለሁ ብለ የሄደው ሰው በጣም ነው የሚጎዳው። በጣም ጃሂል ይበዛዋል። ሐቂቃ አድራጊው ጃሂል ይበዛዋል። በግምት የሚሰሩ በተቅሊድ ለአማ ጭፍን በሆነ ሰው እንደሆነ መሆን ይበዛዋል። አውቆ ተምሮ የተማረውን ያወቀውን እየተገበረ የሚያደርግ በጣም ጥቂት ነው ካየሁት አንፃር ማለት ነው። የሆነ ሻዓይር ነገር ሲያየኛ ሰው ደግሞ ያ ሰው የሰራው ነገር ሁሉ ትክክል የሚመስለው ነው። ትክክል ለምን አንተ እዛ ስትሄድ ከኔ ይሻላል ብለህ ታስባለህ። ከቦታው ይልቅ የመጣው ሰው ይማርካል። አብሮ ያለው ሰው ከኔ ይሻላል ብለህ የማሰብ ነገር ይኖራልና እሱ እንደሆነ ትሆናለህ። እንዳደረገው እኔ አንድ ምን ገጠመኝ አረፋ ላይ አጂብ ነው። እዛች አረፋ ተራራ ላይ ነበርኩ አልኩ። እዛች ገጠመኝ በቃ አንድ ሴት የሆነች ነገር ተቋጥራ ገመድ ትፈታለች፣ ታስራለች፣ ከአፈሩን ታነካካለች፣ ድንጋዩን ምንድን በምን ቋንቋ ልንገራት ግራ ገባኝ። በቃ ወዲ የእስያ አካባቢ ነች እና ምንድነው ይሄ ላ የጁዝ ከማለት ውጪ ላ የጁዝን አታውቅም እሷ። ስለዚህ ሰው ምን ላይ ነው ያለው? እሷ የምትሰራው አይቶ አንዱም ይጨምረዋል፣ አንዱም ያደርገዋል፣ አንዱም ያም ያደርገዋል። የሆነ ቦታ ሆነ ድንጋይ በትስም ያም ተከትሎ የሚጣሰው ታገኛለህ። ይቻላል ብሎ ነው የሚያስበው። መንገድ ላይ እየሄድክ ማለት ነው የሆነች መንገድ ላይ ቀጠላ አግኝተህ ቀጠላውን ይዛት ብታረጋት ያመጡ የሚስም ታገኛለህ። በጣም ሰው እውቀትን ነው ነብዩ ያደረጉትን ተምሮ አውቆ ነው እንጂ መጓዝ ያለበት ሰው እንደሆነ ሆናለው ብለህ ከሄድክ ትጠፋለህ።